የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአውሮፕላናቸው ላይ በተፈጸመ የሽብር ጥቃት መገደላቸውን ገላጭ ሰበር መረጃ ተሰማ። በርካታ ኢትዮጵያውያን ድርጊቱ የኢትዮጵያ አምላክ የእጁን ሰጠው እያሉ ነው። በጉዳዩ ዙሪያ ሰፋ ያለ ዘገባ አዘጋጅተናል። በአገልግሎታቸው በማህበራዊ ሚዲያ በሚሰጣቸው ግብረ መልሶች የሚታወቁት መምህር ሲሳይ አዳነ በትናንትናው ዕለት በአዲስ አበባ ፖሊስ ቁጥጥር ስር መዋላቸው ተሰማ። ዝርዝሩ በቆይታችሁ ይቀርባል። በኢትዮጵያና በሱዳን አዋሳኝ ድንበር በተለይም በፋሽካ አካባቢ ከፍተኛ የወታደራዊ እንቅስቃሴ መታየቱ በክልሉ ነዋሪዎች ዘንድ ስጋትን ፈጥሯል። ትራምፕ ለፋይናንሻል ታይምስ እንደተናገሩት አሜሪካ በኢራን የባህር ዳርቻ ላይ የምትገኘውን አነስተኛ ደሴት ሀርግን ልትቆጣጠር ትችላለች። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱ የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በተለያዩ ባንኮች የዕለቱን የውጭ ሀገር ገንዘቦች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ 1 ዶላር 153 ብር፣ 1 ዩሮ 181 ብር ከ8 ሳንቲም፣ 1 ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድራም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ 1 ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም ይመነዘራል። ህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ነው። በአገልግሎታቸውና በማህበራዊ ሚዲያ በሚሰጧቸው ግብረ መልሶች የሚታወቁት መምህር ሲሳይ አዳነ በትናንትናው ዕለት በአዲስ አበባ ፖሊስ ቁጥጥር ስር መዋላቸው ተሰማ። መምህሩ በቁጥጥር ስር የዋሉት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል የነበራቸው መንፈሳዊ አገልግሎት አጠናቀው በመውጣት ላይ ያሉ መሆኑ የቅርብ ምንጮች ገልጸዋል። መምህር ሲሳይ አዳነ የማህበረ ወይኔ አቡነ ተክለ ሃይማኖት የትምህርት ክፍል ኃላፊ በመሆን ከ20 ዓመታት በላይ ያገለገሉ ሲሆን በተለይም በደረጀ ዘወይኔ ሚዲያ በሚያቀርቧቸው ትምህርቶችና ወቅታዊ ጉዳዮችን መሰረት ባደረጉ ጠንከር ያሉ ተቃውሞቻቸው በብዙዎች ዘንድ ይታወቃሉ። አንደበተ ርቱዕና ፊት ለፊት ተናጋሪ እንደሆኑ የሚነገርላቸው መምህሩ ለዘመናት በቆየው የአገልግሎት ዘመናቸው በርካታ ተከታዮችን ማፍራት ችለዋል። ለአሁኑ መታሰራቸው እንደ ዋነኛ ምክንያት እየተጠቀሰ ያለው ሰሞኑ በዲያቆን ዳንኤል ክብረት ንግግር ዙሪያ የሰጡት ሰፋ ያለ ትችትና የተቃውሞ መግለጫ ነው። መምህር ሲሳይ በቪዲዮ ባሰራጩት በዚህ ግብረ መልስ በዲያቆን ዳንኤል ንግግር ላይ ያላቸውን ጠንካራ ተቃውሞ በዝርዝር ማቅረባቸው ይታወሳል። ይህንን ተከትሎም የህግ አስከባሪ አካላት መምህሩን በቁጥጥር ስር እንዳዋላቸው የተገለጸ ሲሆን እስከ አሁን ድረስ ከመንግስትም ሆነ ከፖሊስ በኩል ስለመታሰራቸው በይፋ የተሰጠ መግለጫ የለም። የመምህር ሲሳይ አዳነ መታሰር በማህበራዊ ሚዲያ ተጠቃሚዎችና በቤተክርስቲያን ምዕመናን ዘንድ ከፍተኛ መነጋገሪያ ሆኗል። ብዙዎች መምህሩ ያላቸውን ሀሳቦች በነጻነት የመግለጽ መብታቸውን ተጠቅመው በሰጡት ትችት መታሰራቸው ተገቢ አይደለም በማለት ቅሬታቸውን እየገለጹ ይገኛሉ። በሌላ በኩል ጉዳዩን በቅርብ የሚከታተሉ ወገኖች መምህሩ ያሉበትን ሁኔታና የቀረበባቸውን ክስ ለማወቅ ጥረት እያደረጉ መሆኑን ገልጸዋል። በቀጣይ ቀናት መምህሩ ወደ ፍርድ ቤት እንደሚቀርቡ ወይም በዋስ እንደሚለቀቁ የሚጠበቅ ይሆናል። በኢትዮጵያና በሱዳን አዋሳኝ ድንበር በተለይም በፍሽቃ አካባቢ ከፍተኛ የወታደራዊ እንቅስቃሴ መታየቱ በክልሉ ነዋሪዎች ዘንድ ስጋት ፈጥሯል። የሁለቱ ሀገራት ግንኙነት ባለፈው ወራት መሻሻል አሳይቶ የነበረ ቢሆንም በትናንትናው ዕለት የታየው ያልተጠበቀ የከባድ መሳሪያው ዝውውርና የሰው ኃይል ክምችት የድንበር ውጥረቱን ዳግም ቀስቅሶታል። ምንጮች እንደሚጠቁሙት የሱዳን ጦር በቅርቡ በሀገር ውስጥ ካጋጠመው ግጭት ጋር ተያይዞ ወደ ድንበር አካባቢ መቅረቡን ተከትሎ ድንበር ላይ ያለውን ውጥረት አይሏል። ይህ ወታደራዊ እንቅስቃሴ የተከሰተው ሁለቱ ሀገራት በዲፕሎማሲያዊ መንገድ ችግሮቻቸውን ለመፍታት ጥረት እያደረጉ ባሉበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። በፍሽቃና አካባቢ የሚገኙ የእርሻ መሬቶች ይዞታን በተመለከተ ለዘመናት የዘለቀው አለመግባባት አሁንም ድረስ ዘላቂ መፍትሄ ባለማግኘቱ ለእንዲህ አይነት ድንገተኛ ግጭቶች በር ከፋች ሆኖ ቀጥሏል። የአካባቢው ነዋሪዎች ከቀያቸው የመፈናቀል ስጋት ውስጥ መሆናቸውን እየገለጹ ሲሆን የዓለም አቀፉ ማህበረሰብም ሁኔታውን በቅርበት እየተከታተለው ይገኛል። የሁለቱ ሀገራት ወታደራዊ አመራሮች በጉዳዩ ላይ ቀጥተኛ ንግግር እንዲያደርጉ ግፊት እየተደረገ ቢሆንም እስካሁን በይፋ የተሰጠ መግለጫ የለም። ይህ ክስተት በምስራቅ አፍሪካ ጂኦፖለቲካዊ መረጋጋት ላይ የሚኖረው ተጽዕኖ ከፍተኛ በመሆኑ በቀጣዮቹ ቀናት የሚታዩ ለውጦች ወሳኝ ይሆናሉ።
በአዲስ አበባ ከተማና በተለያዩ ዋና የክልል ከተሞች የሸቀጣ ሸቀጦች ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ማህበረሰቡ ለከፍተኛ ምሬት መዳረጉ ተስተውሏል። በተለይም መሰረታዊ የሆኑ የምግብ እህሎች፣ የምግብ ዘይትና የነዳጅ ዋጋ ጭማሪን ከቀን ወደ ቀን እየናረ መምጣቱ ዝቅተኛና መካከለኛ ገቢ ያለውን የህብረተሰብ ክፍል ክፉኛ እየጎዳው ይገኛል። የዋጋ ግሽበቱ ባለ ሁለት አሃዝ ሆኖ መቀጠሉን ተከትሎ የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር አዳዲስ የኢኮኖሚ ማስተካከያ እርምጃዎችን መውሰዱ የሚታወቅ ነው። መንግስት የውጭ ምንዛሬን ተመን ላይ የሚያደርገውን ማሻሻያ ተከትሎ የሚያመጣውን ጫና ለመቀነስ የተለያዩ ስራዎችን እየሰራ እንደሚገኝ ይገለጻል። ሆኖም ግን የንግዱ ማህበረሰብ ምርቶችን በመደበቅና ዋጋን ያለ አግባብ በመጨመር ሁኔታውን እያባባሱ መሆኑን የመንግስት ኮሚኒኬሽን አገልግሎት አስታውቋል። መንግስት ህገወጥ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየወሰደ እንደሚገኝ ቢገለጽም ይህ ነው የሚባል ለውጥ ሊመጣ አልቻለም። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የሀገሪቱ የውጭ ዕዳ ክፍያ ጫና እና የሀገር ውስጥ ምርታማነት መቀነስ ለዚህ ችግር ዋነኛ መንስኤዎች ናቸው። መንግስት የረዥም ጊዜ መፍትሄ በሚሏቸው የኢንቨስትመንት ማሻሻያዎች ላይ ትኩረት ቢያደርግም በዜጎች ኪስ ላይ እየደረሰ ያለው ፈታኝ ሁኔታ አስቸኳይ መፍትሄ የሚሻ ሆኗል። ለጸረ ሰላም ቡድን ሊደርስ የነበረ ህገወጥ የክላሽንኮቭ ጥይት ከነተጠርጣሪው በቁጥጥር ስር ማዋሉን አስታወቀ። የኢትዮጵያ ፌዴራል ፖሊስ ለጸረ ሰላም ቡድን ሊደርስ የነበረ 1500 ህገወጥ የክላሽንኮቭ ጥይት በባጃጅ ተጭኖ ሲንቀሳቀስ በኦሮሚያ ክልል የምስራቅ ቦረና ዞን ነገሌ ቦረና ልዩ ቦታው ዶሎ በርኬላ ላይ ባደረገው ጥብቅ ፍተሻ ተጠርጣሪውን ከነ ኤግዚቢቱ በቁጥጥር ስር አውሏል። ተጠርጣሪው ጥይቱን በባጃጅ ውስጥ ክፍል በመደበቅ ጭኖ ለጸረ ሰላም ቡድን ለማድረስ አልሞ ቢንቀሳቀስም ነገሌ ቦረና ዶሎ በርኬላ ላይ የነበሩ የኢትዮጵያ ፌዴራል ፖሊስ አመራርና አባላት ከህብረተሰቡ የተሰጠውን ጥቆማ መሰረት በማድረግ ባደረጉት ጥብቅ ፍተሻ በትናንትናው ዕለት መጋቢት 20 ቀን 2018 ዓ.ም ከቀኑ 11 ሰዓት ተጠርጣሪውን ከነ ኤግዚቢቱ እጅ ከፍንጅ በቁጥጥር ስር ማዋል መቻሉን ታውቋል። ተጠርጣሪው ሊያዝ የቻለው በሰላም ወዳዱ ህብረተሰብ ጥቆማና ፖሊስ ባደረገው ጥብቅ ፍተሻ መሆኑን የገለጸው የኢትዮጵያ ፌዴራል ፖሊስ አሁን ላይ ግለሰቡ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ ጨምሮ ገልጿል። ባለፉት 9 ወራት በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ከ670 ኪሎ ግራም በላይ የሚመዝን ኮካይንና ካናቢስ መያዙን ገለጸ። የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ከጉምሩክ ኮሚሽን የአዲስ አበባ ኤርፖርት ቅርንጫፍ ጽህፈት ቤት ጋር በመቀናጀት ከሐምሌ 2017 ዓ.ም እስከ መጋቢት 2018 ዓ.ም ባካሄደው ጥብቅ ክትትልና ፍተሻ ከ80 ኪሎ ግራም በላይ ኮካይንና ከ590 ኪሎ ግራም የሚመዝን አደገኛ እጽ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ መያዙን ገልጿል። ዓለም አቀፍ አዘዋዋሪዎች አደገኛ እጾችን በአሳ፣ በቸኮሌት፣ በከረሜላ፣ በብስኩት፣ በዱቄትና በተለያዩ የምግብ አይነቶች በማዘጋጀት በፈሳሽና በሳሙና መልክ በማዘጋጀት እንዲሁም የሴቶች የንጽህና መጠበቂያ ሞዴስ፣ አሻንጉሊትና የጸጉር ጌጣጌጥ በማስመሰል በሻንጣ ላይ ሻግ በመስራት በካርቶን በማሸግ በመዋጥ እንዲሁም በጸጉራቸው ውስጥ ደብቀው ለማሳለፍ ቢሞክሩም በዘመናዊ ቴክኖሎጂዎችና በአነፍናፊ ውሻ ወይም K9 ታግዘው ከሚሰሩት ብቃት ካላቸው ባለሙያዎች ማምለጥ አልቻሉም። ባለሙያዎቹ አዘዋዋሪዎቹ የሰውነት አካል በካርጎዎችና በሻንጣዎች ላይ ባካሄዱት ጠንካራ ፍተሻ የናይጄሪያና የብራዚል ዜግነት ያላቸው ተጠርጣሪዎች ጨምሮ የተለያዩ ሀገራት ዜግነት ያላቸው 33 አደገኛ እጽ አዘዋዋሪዎች ከነ ኤግዚቢቱ በቁጥጥር ስር ማዋል ችሏል። የግብፁ ፕሬዝዳንት አውሮፕላን ጥቃት ኢላማ ተደርጎ እንደነበር ተሰማ። የግብፁ መንግስት ጥቃቱን ቀድሞ መቆጣጠሩ ቢገልጽም አንዳንድ ሚዲያ አውታሮች ፕሬዝዳንቱ በተፈጸመባቸው ጥቃት ተገድለዋል የሚሉ መረጃዎችም አሰራጭተዋል። የግብፁ የሀገር ውስጥ ጉዳይ ሚኒስቴር እሁድ ዕለት ባወጣው መግለጫ የፕሬዝዳንቱን አውሮፕላን ኢላማ ያደረገ የሽብር ጥቃት ለማድረስ ሲያቅድ የነበረ የሽብር ቡድን መሪ በቁጥጥር ስር መዋሉን አስታውቋል። ዴሊ ኒውስ ኢጅፕት እንደዘገበው ግብፅ የሀገሪቱን ከፍተኛ የመንግስት ሀብቶች ላይ ያነጣጠረ የጥፋት ሴራን ለማክሸፍ ባደረገችው መጠነ ሰፊ የጸጥታ ኦፕሬሽን ነው ይህ ግለሰብ ሊያዝ የቻለው። የተያዘው ግለሰብ አሊ መሐመድ አብደልዋኒስ የተባለ ሲሆን በፕሬዝዳንቱ አውሮፕላን ላይ የሚሰነዘረው ጥቃት ሲያስተባብር የነበረ ቁልፍ ሰው መሆኑ ተገልጿል። ሚኒስትሩ አክሎ እንደገለጸው የሐሰም ንቅናቄ በግብጽ መንግስት ዘንድ የሽብር ድርጅት ተብሎ የተፈረጀ ሲሆን ከአልኢህዋን አልሙስሊሙን ጋር ቀጥተኛ ግንኙነት ያለው ቡድን ነው። አብደልዋኒስ በዚህ ቡድን ውስጥ የከፍተኛ አመራርነት ሚና የነበረው ሲሆን የፕሬዝዳንቱን አውሮፕላን ኢላማ በማድረግ ሀገሪቱን ወደ ቀውስ ለመክተት ሲንቀሳቀስ እንደነበር ተጠቁሟል። ይህ የጸጥታ ስራ የሀገሪቱን ከፍተኛ ባለስልጣናት ደህንነት ለመጠበቅ ግብጽ እያከናወነችው ያለችው ጥረት አካል መሆኑ ተመላክቷል። ይህ ጥቃት ከመፈጸሙ በፊት መክሸፉ በግብጽ የፖለቲካ መረጋጋት ላይ ሊፈጠር ይችል የነበረው ታላቅ አደጋ የቀለበሰ መሆኑም ተነግሯል። የጸጥታ ኃይሎች በሽብር ቡድኑ ቀሪ አባላት ላይ ክትትላቸውን አጠናክረው የቀጠሉ ሲሆን በሀገሪቱ ቁልፍ ተቋማት ዙሪያም ጥብቅ ጥበቃ እየተደረገ ይገኛል። ስለ ፕሬዝዳንቱ መገደል የተሰራጨው ዘገባ እስካሁን ድረስ በገለልተኛ ወገን አልተረጋገጠም።
ትራምፕ ለፋይናንሻል ታይምስ እንደተናገሩት አሜሪካ በኢራን የባህር ዳርቻ ላይ የምትገኘውን አነስተኛ ደሴት ሃርግን ልትቆጣጠር ትችላለች። አሜሪካ በደሴቲቱ ላይ አይኗን የጣለችው የሀገሪቱ ኢኮኖሚ የደም ስር የሆነችው ነዳጅ ዋነኛ መተላለፊያ በመሆኗ ነው። አሜሪካ ደሴቲቱን በቁጥጥር ስር ብታውል የኢራን የነዳጅ ሽያጭ ማስተጓጎል ብቻ ሳይሆን ወደ ሀገሪቱ ሰፋፊ አካባቢዎች ጥቃት ለመፈጸምም ምቹ ሁኔታ ይፈጥርላታል። ደሴቲቱን መቆጣጠር የኢስላማዊ ሪፐብሊክ አብዮታዊ ዘብ ዋነኛ የገቢ ምንጭ ማቋረጥ ያስችላል። ይህም ጦርነት ለማካሄድ እንደሚያስቸግረው የደህንነት ጉዳዮች ተንታኝ የሆኑት ማይክ ኬ ተናግረዋል። ደሴቲቱን ለመቆጣጠር የሚደረግ ማንኛውም የአሜሪካ ዘመቻ ትንሽ እንደሚሆን ይጠበቃል ያሉት ደግሞ የስኩል ኦፍ ዋር ፖድካስት አሮን ማክሌን ናቸው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦቻችን ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋበዝን። ሰላም።